አለው ነው። እሺ አለው 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 እንግዲህ አለን ነው አለን ነው። ማሻአላ መኖር ደግ ነው። ምን ነው ብና አልጠጣህም እንዴ? ቡና አልጠጣህም? ቡና ነው ብና ብና እንደዚህ ነው የሚጻፈው። ለማንኛውም ቡና ያልሽ ቡና ነው የሚባለው። እሺ አማርኛ እኔ ላስተምርሻችሁ። ወልጋዳ ቡና አልጠጣሁም ገና። እኔ ቡና ብዙ ፍቅሩም የለኝም ሱሱም የለብኝም። ካገኘው ጠጣለሁ፣ ካላገኘው ደግሞ ኖርማል ነው። ለእኔ ምንም እንትን የለብኝም። እኔ ብቻ ኮካ አትከልኪኝ። ኮካ ካለ ሌላው ምንም ችግር የለውም። ኮካ ካለ እኔ 5 ቀን ምግብ ባልበላ ምንም አይመስለኝም። ብቻ ኮካ ይጥፋ ካጠገቤ። እኔ አሁን ችግር የሆነብኝ ከኮካና ከሚስት ምረጥ ተብዬ ችግር ውስጥ ገብቻለሁ። ማንን ነው ከሁለቱ የበለጠ የምትወደው ተብያለሁ። እስኪ ምን ብል ይሻለኛል? ምረጡልኝ እስኪ። ምን መፍትሄ አላችሁ? ከሚስትህና ከኮካ ምረጥ ተብያለሁ። ሚስት ስላችሁ ደግሞ ከወደፊት ሚስት ነው። ወደፊት ከምትመጣው ሚስት ገና ካልተወለደችው ሚስትህና ከኮካ የቱን ትመልጣለህ ተብያለሁ። እስቲ ምረጡልኝ እናንተ። ማንን ልምረጥ? አስባችሁታል? ገና ተወልዳ ተንከባክቤ ገና ቢጫ ቅዘኗን ጠርጌ ፓምፐርስ ገዝቼ አሳድጌ ላገባ አይከብድም? እንቅልፍህ መጣ እኮ እያየንህ ልትተኛ እና ምን ላድርግ? እናንተ ናቸው እንቅልፌን የምታመጡት። እዚህ ትሟዘዙብኛ አለን ትላላችሁ። ልክ ሚስትህን ምረጥ አላለችኝም? አይ እሺ አለን ነው። እሺ ውሃ ሰላም ያለው። እሺ ውሃ ሰላም ያለው ውሃ አሪፍ ነው። መቼም ኮካ አትልም ክክ ያላለችም። እንግዲህ እሱ ያው ስትመጣ ሚስትየው ስትመጣ ያኔ እናየዋለን። ፎቅና መኪና ካላት እሷ ትመረጣለች። ከሌላት ግን ኮካዬ እንዴ! አረ ተፈጣላችሁ አለ ተፋጠራለች አለ ትፈጠርልሃለች ለማለት ነው። እሺ ብርቱካን አሲ አቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከላይም ከታችም አቤት አቤት። ይኸውላችሁ እንደዚህ አይነት ቀጭን ድምፅ ነበር የናፈቀኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ነሽ? ደህና ነኝ። እንዴት ዋላችሁ? ደግዬ ነሽ? ደግዬ ነኝ አልሐምዱሊላህ። ነው ሳዲዬ ቃል ይሄን ያልከኝን ሲጀመር አያስገባኝም። ከላይ ያለውን ፎቶ አንሺ ይለኛል። ፎቶውን አንስቼው እንትን ስለው ደግሞ ያስወጣኝና ካሜራ የምትገባበት ነው መሰለኝ አላውቅም። እዛ ጋር ያስገባኛል። ግን ቬሪፊውን እየተቀበለኝ አይደለም። ለምን እንደሆነ ግን አላውቅም። ወላሂ እንዴት አድርጌ እንደማሳይህ ግን አልችልም። እንዴት አድርጌ ላሳይህ? በምን ላሳይህ? ምንም ጽሁፍም ወይም ምንም የሚሰጠው ነገር የለም። ከኔ ጋር ፎቶ ብቻ አንቺ ነው የሚለኝ። ፎቶ አነሳለሁኝ። ፎቶን ሳነሳው ግን አይቀበለኝም፣ ይመልሰኛል። አሁን ንኪያቱ ያልከውን ደግሞ እሱን ስነካ ደግሞ ምንም ነገር ከኔ ጋር በጭራሽ ብሎ አይከፍትልኝም። ባላሰብቃ እንግዲህ ካልከፈተልሽ ታዩ ምንም ማድረግ አልችልም። ወይ ቆየት ብለሽ ትሞክሪያለሽ ወይ እንትን ዲሌት አድርጊውና እንደ አዲስ ወይ ዳውንሎድ አድርጊው። እሺ ኮካ ጠጡ። ኮካ ጥሩ አይደለም። ወንድነትህ ሰነፍ ያደርግ። ማን ያለሽ? ይሄ የጠላት ወሬ ነው። ነይ እስኪ ኮካ ልጠጣና ነይ ሞክሪኛ። እዚህ ጋር እንዲያው ኧረ ፈሴ ቀጠነች። እንዲያው ውሃ ጠማኝ እስከምትይ ነበር ውሃ ማስብልሽ። ቀልደኛ መቼም እሰክራለሁ አትልም። ልንገርሽ ኮካና ቡና ይሄ ኑስካፌ የሚባለው ማለት ነው። ኮካ ኑስካፌ እና ሎሚ ቀላቅሎ የጠጣ ወንድ ልጅ ካገኘሽ መፈጠርሽ ነው የሚያስጠላሽ። ይሄን ወቂ። እሺ ዝም ብለሽ እንትን አትበይ። 3 ሰዓት ሙሉ ነው ዛፈስሽን የሚያዳምጠው። ዝም ብለሽ እኔ አታናግሩኝ፣ ተው አትነካኩኝ። እኔ እናገራለሁ። ከኮካ በላይ ትጣፍጣለች እኮ ሚስት ብላለች። አይ የምጣፍጥም አለች ደግሞ እንደ ብረት ምጣድ ደግሞ የምታቃጥልም አለች እኮ እንዴ! የምትግል ሚስትም አለች እንጂ ተይ እንጂ መጣፈጡን ብቻ አትይ።
እናንተ ቆይ አንድ ጥያቄ እንጠይቃችሁ። ሴትና ወጥ ካልተማሰለ ያራል የሚሉት እውነት ነው ውሸት ነው? እስቲ ንገሩኝ። ንገሩኝ። ሴትና ወጥ ካልተማሰሉ ያራሉ ይላሉ። እውነት ነው? መልሽልኝ። ሴትና ወንድ ካልተሳሰቡ ያርግ ምንድን ነው አልገባኝም። ካልተማሰሉ ሴትና ወጥ ካልተማሰሉ ያራሉ ይላሉ። እውነት ነው? ወጣውን ካልተማሰለ ያራል አይደል? ኧረ እና ታዲያ ወጥና ሴት ምን አገናኘው? እንግዲህ ምን አውቃለሁ ሲሉ ሰምቼ ነው። እኔም ጥያቄ ነው የሆነብኝ። ሴትና ወጥ ካልተማሰሉ ያራሉ አሉ እና እንዴት ነው ይሄ ነገር? እስኪ ንገሩኝ። ቃል ያንን አፕሊኬሽን ትተኸዋል? ገባ አላገኘህም? ባህር እውነት ነው እያለች ነው። ባህር እውነት ነው እያለች ነው። ጉድ እኮ ነው። እንዴት ነው ታዲያ ሴትና ወጥ? ኧረ ጉድ ፈላ እኮ አልኩህ። ሴትና ወጥ ካልተማሰሉ ያራሉ ይላሉ። እሺ ስንት ውሃ ነው የምትወደው? እሺ አለን ኮካ ጣዕሙ ይጠፋል ብላለች። መቼም አይጠፋም። የኮካ ጣዕም መቼም አይጠፋም። መቼም በዓለም ላይ ጣዕሙ የማይቀየርና ሚስጥሩ የማይታወቅ ነገር ቢኖር ኮካኮላ ነው። ኮካኮላ ከምን እንደሚሰራ ራሱ ማንም አያውቅም። ዋሌኩም ሰላም ወረህመቱላሂ ወበረካቱ ብላለች። እሺ አለን ነገሩኝ እስቲ። ካልተማሰሉ ያራሉ የት ነው የመወጡት ብላለች። እንግዲህ ታያቸው ወጡ እንዴ? እሺ አለን ታያቸው እስኪ በእናታችሁ። መዲ ጨጓራውን እኮ አሳበጣችኋት። ኧረ ተው እናንተ ልጆች ተው ማለት ነው። ልጆች እኮ እዛ ጋር የመዘገባቸዋቸው 28 ናቸው። እዚህ የሚሳተፉት 19፣ 18፣ 20 ናቸው። እንግዲህ ታዲያ እንደው እኮ እሺ አለን ነው። አዎ ብላለች። እንግዲህ አዎ ብላለች። ከታችን መስክራለች። እንግዲህ መዲና አዎ ያራሉ ነው ነገሩ። እሺ አለን ነው። ውሸት ነው። እኔ ተማስ እያላቅም አሁን ታራለች አላለችም? ትረቃ አረ አረን አናውቅም ውሸት ብላለች እኮ። ስለምትማሰሉ ነው። ባትማሰሉማ ታራላችሁ። ውሸት ነው። እኔ ተማስዬ እንጣዳለን እንዴ? እሳት ላይ የሚጣር ነገር ነው እኮ የሚያራው። እና አንቺ አልጋ ላይ ስትወጪ እሳት ላይ አይደለም የምትጣኝ? ያለው ጦርነት ላይ አይደል የምትገቢው? እሺ ለማንኛውም ይመቻችሁ። ብቻ ፈታ አድርጋችሁ እያል መኮትኮት ጥሩ ነው ብላለች። እንግዲህ እኮ አልኩሽ ኮተኮት አየሽ፣ በደንብ ያድጋሉ፣ በደንብ ያፈራሉ፣ ጥሩ ፍሬ ይሰጣሉ አይደል? ካልተኮተኮቱማ ምን ዋጋ አለው? የሚኮተኮተው ደግሞ ሽንኩርት ነው። ያው ነው ሽንኩርቱ። ሴትም ትኮተኮታለች እባክሽ። እሺ ለማንኛውም ይመቻችሁ። አሪፍ ነው። አለን እቃ እያጠብን ነው ብላለች። እንግዲህ ጠቢ የማዳም እቃ መቼም ፈረደበት እንዳትፈጁ። ለማንኛውም ሳቂልኝ እንደሱ እንደቅድቅ በይ እናቴ። ይኸው የተማሰሉት ተማስለናል ይላሉ፣ የተማሰሉት አላረርንም ይላሉ። ያልተማሰሉት ደግሞ እንግዲህ ያው አትዋሺ፣ ካልተማሰልሽ አትኖሪም አላለችም እኮ። ንገሪልኝ እንደሱ ልካቸው ንገሪልኝ። እሺ አሲ ባልሽ ሳይነካሽ 1 ወር ሙሉ ብትቆይ ብላለች። እንዴ ይገነፍልባታል። ቀልድ ነው እንዴ? በፀጉሯ ነው ትን የሚለው። ትቀልዳለች እንዴ? እሺ አለን ነው አለው ነው ሁላችሁ። ይሄ የማይሆን ነገር ነው። የማይሆነውን አታወሩ። በእርግጥ ሴት ልጅ ብዙ ረጅም ጊዜ ትቋቋማለች። ወንድ ነው ብዙ ረጅም ጊዜ የማይቋቋመው። እና ራስን እያጋለጥክ ነው? ራሴን እያጋለጥኩ አለ። ይሄ የተፈጥሮ ባህሪ እኮ ነው። ተፈጥሮን ምንም መካድ አይቻልም። አሁን ይኸውልሽ ሙቀት ቦታ ላይ ወንድ ልጅ 25% ነው፣ ሴት ልጅ 85% ነው ስሜት ያላት። ቀዝቃዛ ቦታ ላይ ደግሞ ወንድ ልጅ 85% አለው፣ ሴት ልጅ 25% አላት። ብዙም በቅዝቃዜ ጊዜ ብዙም ግንኙነት አያምራትም ሴት ልጅ ያምራታል ማለት። ስለዚህ ወንድ ልጅ ደግሞ በሙቀት ጊዜ ነው። ትናንት እኮ ዘሙዬ አሪፍ ርዕስ አምጥታ ነበረ፣ አልነበርክም እንጂ። ወንድ ልጅ ከሴት ልጅ ምን ነበር ጥያቄው? አንተ ወንድ ልጅ ከሴት ልጅ ምንድን ነው የሚፈልገው? ይሆናል መቼም ዳቦዋን ነው፣ ሌላውን ይፈልጋል። ዳቦ ከሰጠችው አይደለም። ወንድ ልጅ ከሴት ልጅ የሚወድላት ባህሪ ነጭናጫነቷ፣ አልቃሻነቷ አይደለም። ቆይ እንደዛ አይደለም ርዕሷ ብቻ ግን አይ የምትወጃት ሴት ከሆነች እንደ ስታለቅስ ወይ ስታኮርፍ ምናምን የሆነ ነገር ሲከፋት ስታባቢያት ምናምን ደስ ይላል። የሆነ ደስ የሚል ነገር አለው። ከዛ ውጭ ግን ሌላ ምን አለው ብለሽ ነው?
ኧረ ተው ቃልዬ ወዴ ብላለች። ዘሙዬ ምን ላድርግ ያናገሩኛል እንግዲህ በግድ አይደለም። ጥያቄዋ እንዴት ነበረ? ወንድ ልጅ ምን አይነት ባህሪ ያላት ሴት ይወዳል ነው? ወንድ ልጅ ምን አይነት ባህሪ ያላት ሴት ይወዳል ነበር ጥያቄዋ ትናንትና ርዕሷ። ምን አይነት ሴት ነው የምትወዱት? ትዕግስተኛ፣ እስቲ ንገረን። ትዕግስተኛ፣ አስተዋይ፣ ታዛዥ፣ የምትነጫነጭ የምትነዛነዝ ወንድ ልጅ የሚያዝሽን ነገር እሺ ብለሽ ከታዘዝሽለት እና ያ ነገር አንቺን የሚጎዳ ነገር እንዳልሆነ አውቀሽ በስነ ስርዓት የምትቀበይ ከሆነ ከአንቺ ውጭ ምንም ነገር እንትን አይደለም። እሺ የምትይው ከሆነ በቃ ሌላ ምንም ነገር እንትን አይደለም። ምንም አይፈልግም። ወንድ በግ እኮ ነው። እሺ ካልሽው በቃ ነዳሹ ማለት ነው። ወንድና አህያ ከበላ ሆዱ ከሞላ ይናካም ይላሉ፣ አይራገጥም ይላሉ። ነው እንዴ? እሱ የጠላት ወሬ ነው። ዝም ባያቸው። በእርግጥ ሳይበላ የሚኖር የለም። እንግዲህ እናንተ ታዲያ በጸሎት ነው የምትኖሩት? በዱዓ ነው የምትኖሩት? እናንተ ግጥም አድርገሽ እየበላሽ ወንድ ልጅ ካልበላ ትላለች እንጂ ሴት አትበላም ያለሽ ማለት ነው። የሴት አንበጣ ስንት አሉ? የሴት አንበጣ ስንት አሉ? ምግብ ቤት ገብቶ እኮ የሰርግ ምግብ የሚያዙ አሉ። ጠረጴዛ ሙሉ ምግብ የሚያዙ ስንት አሉ? ትቀልጃለሽ። እንደዛ አይደለም። ወንድ ልጅ ትንሽ ራብ አይችልም ይላሉ። አዲስ አበባ እኛ የተማርንበት ትምህርት ቤት አባደር ኢንስቲትዩት ይባላል እና ከኛ በታች ደግሞ የቴዎድሮስ አደባባይ የሚባል አለ። የምታውቁት ከሆነ ከቴዎድሮስ አደባባይ በታች ደግሞ ሊሴ ገብረ ማርያም የሚባል የፈረንሳዮች ትምህርት ቤት አለ ማለት ነው። እዛ የሚማር ልጅ ነው እና ልጅቷን በጣም ይከታተላታል። ልጅቷ በጣም በቃ ቆንጅዬ ናት። ያሳድዳታል ብቻ በዚህም በዛም ብሎ አንድ ቀን ገብረትንሳኤ ኬክ ቤት የሚባል አለ። እዛ ገብረትንሳኤ ኬክ ቤት ይዟት ገባና ኪስ ውስጥ ያለችው 13 ብር ናት። ሌላ ብር